እናንተ ናችሁ እኮ ራሳችሁ ጥይቱ የምትሰጡት ራሳችሁ ነው፣ እነሱ እንዲገሏችሁ ማለት ነው። ወንድም ሆነ ቲክቶክ ሆነ ራሱ ይሄ ሁሉ ቲክቶከሮች እያሉ ይሄ ሁሉ ፎሎ እያላቸው እናንተ ናችሁ እኮ ኦል ፎሎ የሰጣችኋት ሁሉን ነገር እናንተ አብልታችኋቸው ሁሉን የሚበሉት መኪናቸውን እናንተ ከእናንተ ደሞዝ ወስዳችሁ እኮ ነው የሰጠቻችሁ እናንተ የሰጣችሁ። ስለዚህ እንዴት ብላችሁ እናንተ ማየት አለባችሁ። እንደዚህ አይነት ነገር ስታዩ የማይሆን ነገር ስታዩ ይሄ የጎዳ ሰው ሲሆን ዝም ብላችሁ አትበሉ፣ ፎሎዋችሁን አንሱ። እውነቴን ነው የምላችሁ። እንደ አንድ ሁላችሁ ፋሚሊ ስለሆናችሁ የአንድ ማዳም ቅመም ቁስል የሌላዋ ቁስል ነው። አንቺ ስትጎጂ እሷም እንደተጎዳች፣ እሷም ስትጎዳ አንቺ እንደተጎዳችሁ ማየት አለባችሁ። ዝም ብላችሁ እነሱ ጥሩ ናቸው፣ አንቺ አንድ ቦታ መጥተሽ እሺ ወንድማችን እወዳለሁ፣ ግን እህትሽ እዛ ስትጎዳ በሌላ ቲክቶክ በሌላ ዋሬቨር ይዝ አያችሁ፣ ስታስቡበት እናንተ ናችሁ እጃችሁ ላይ ማንኛውም ትልልቆች ቲክቶከሮች አለ እናንተ ያደጉት የሉም። እናንተ ናችሁ ከሱ እናንተ አንድ ቀን ብታነሱ እኔ በውስጥ የማውቀው ታውቃለህ፣ አንዳንድ ስም አይደለም ግን ቲክቶከሮች ማዳም ቅመሞች እቃ እንደምትገዙ በማሻወር የሆነች ልጅ አለች ሀገር ቤት ማዳም ቅመም ነች። የጌማቸው ቀን ገንዘብ ይልካሉ፣ ታክሲ ወስደዋል፣ በየቤቱ እየሄደ ይለቅማል ዱባይ ላይ ምናምን። ከዛ እሷ በራሷ አካውንት ታደርግና ኔክስት ታይም ትልልቆቹ ሲጫወቱ እዩ አንድ ሴት ነች የምትልከው ትልልቅ ግፍቶች። ማነቻችን የማዳም ቅመም አየው ገንዘብ ይልካሉ። አንዱ 50 አንዱ 100 አንዱ እንደ አቅማቸው ቀኑን ሙሉ ታክሲ ይዞራል። ዱባይ ላይ በል ካታር ላይ ኩዌት በል። ከዛ ጌሚ ስመጣ እናንተ ናችሁ እኮ እንደዚህ እያቀበጣችኋቸው። እነሱ ለእናንተ ካልቆሙ አንድ እህት ከታመመች አንደርስም አሁን እኮ መጣ እኔ እንደዚህ አላደርግም እየመረጡ እኮ ነው። በጌም ነው ደግሞ ማፊያ ናቸው እያወቃችሁ እናንተ ታውቃላችሁ። ግን አይደለችም እህት ዋላ ሴት ሆነች ዋላ ወንድ ሆነ አውጥታችሁ ማስጣት ነው። እንዴት ነው እነሱ የሚያስቧቸው እህቶቼ? ይሄ ወንድማችን አንድ ቀን ሲያጠፋ አንድ ቀን ከጎን ታውቂያለሽ፣ ስንቶቹን አውቃለሁ ከጎናቸው ነበር ከመጀመሪያ እንደዚህ በማለት ትልቆቹ ያሉት የማዳም ቅመም ብሬስት ካንሰር አላት ብለን ገንዘብ ስንሰበስብ አሌክስ ሄዱ ቤታቸው ፊልም አድርጎ ፊልም ሰሩ። በዛ ቪዲዮ ነው የሚጠቀሙት። የእሷን ቁጥር እንኳን ከስራ አላደረጉም። አየው አትሸወዱ። እነሱ ሚሊዮኔር እየሆኑ ነው አገር ቤት እናቴ፣ እነሱ ሚሊዮኔር እየሆኑ ነው። አንቺ ባዶ እጅ ትገቢያለሽ፣ ባዶ እንትን ትችያለሽ። እንዳዚህ ለአንዳንዴ ለፋሚላችሁ ላኩ፣ ለእነሱ ከመስጠት ፕሊዝ። እውነት እናንተ ናችሁ ስታዩ ከነዛ እነሱ ሲወድቁ ነው። እርስ በርስ ተረዳዱ። አንድ እህት የሆነ ቤት እንደዚህ ሆናለች ስትባል ቪዲዮ ስታዩ ሂዱ እዛ ቤትና እዩ። እናንተ እርስ በርስ እነሱ አያስፈልጉም። እርስ በርስ አንዳንድ ድርሃም እያወጣችሁ ለምሳሌ አንድ ግሩፖች ሆናችሁ አሌክስ ግሩፕ ውስጥ ግቡ። 30 ሺህ ሰው እዛ ቢሆን አንዳንድ ድርሃም ታወጡና 30 ሺህ አንድ እህታችን ታገኛለች። ድርሃም ለኦፕሬሽን ወይ ለእናታችሁ አገር ቤት ህመሟ ሊሆን ይችላል ኦፕሬሽን። አያችሁ ብዙም እኮ አታወጡም ታውቃላችሁ። ከ5 ድርሃም የበለጠ ሪያል የበለጠ ለማጂክ ብሉ ማጂክ የምትገዙ እናንተ ወታደሮች እያላችሁ ያ ማለት አስቡበት። ያ ማለት አንዳንድ ድርሃም 30 ሺህ ሰው ያለ ግሩፕ ውስጥ ብትገቡ ማለት አይደለም። ያ ማለት አንዳንድ ስለተባለ አይደለም። አንዱ አዝና ደግሞ 5 ጨምራለሁ እንዲህ ጨምራለሁ። ያ ማለት ሆስፒታል ምን ሁላችሁም አታውቁ ምን እንደሚያመጣባችሁ። እናታችሁ ልትሆን ትችላለ፣ አጎት፣ ሁላችንም ቤተሰብ አለን አይደለ? እንደዚህ ስትሰባሰቡ እነሱን ተዋቸው። እነሱ እኮ መጡ በብዙ ሲመጣ ማን ነው የሚቆጥረው? እናንተ እኮ ነው የምትሰጡት። ሁላችሁም አንድ ብትሆኑ አንድ ቦታ አንድ ነገር ሲሆን ማንኛውም እህት አይርባትም። ማንኛውም እህት ሞታ ሀገር ቤት ገንዘብ ሲሰበሰብ አትቆይም፣ ቶሎ ሬሳው ሀገር ቤት ይደርሳል። ብዙ ነገር እናንተ ናችሁ። ሁሉ ነገር እኔ ለማለት የፈለጉት እህቶቼ እናንተ ሁሉ ቁልፉ ሁሉ እጃቸው ላይ ናቸው አይደለ አሌክስ? ይሄ ነው ፕሊዝ። በጣም መውሻ ነው ግን በጣም እኔ አባት ኧረ በጭራሽ ክበርልኝ። እሺ እኔ አባት በጣም አመሰግናለሁ። ዛሬ በቃ ዛሬ ስፔሻል ዴይ ነው ያደረጋችሁት። ሩሃማ አሌክስዬ እንዴት ነሽ? እንኳን ለዚህ የምከታተለው ስራ ላይ ሆኜ
በቃ አንተ ጊዜን ሰጥተህ ጊዜን መስዋዕትነት አድርገህ ለምትሰጠው ምክር ለምትሰጠው ሀሳብ አንድ መሬት ጠብ የሚል ነገር የለም። እውነት ፈጣሪ አንተን የባረከ ሰውና አሁን ፈጣሪ ባርክ እና እጥፍ ድርብ ይስጥህ፣ እድሜ ይስጥህ። እውነት ፈጣሪ ከፍ ጥሩ ሴት ጥሩ ልጅ ጥሩ መልካም እንዳንተ መካሪ ይስጥህ ነው የምለው። ምንም ቃላት የለኝም። ብዙዎቹ ገልጸውታል። ብዙዎቹ እህቶቼ ከጠዋት ጀምሬ እያዳመጥኩ እየተከታተልኩ ነበርና በጣም እውነት በጣም መልካም ሰው ነህ። ፈጣሪ ይጠብቅህ፣ ፈጣሪ መልካሙን ነገር ይቅጠምህ፣ ኑርልን ነው የምለው እና መልካም ልደት ፈልጋለሁ። እሺ አሌክስዬ በጣም አክብራለሁ፣ በጣም ወዳለሁ። መልካም ልደት። እሺ አሜን አሜን። እግዚአብሔር ያክብርልሽ። እሺ እሺ አሌክስ ኮመንት ላይ ደግሞ ማለት ነው እያየው ነው። እሺ ጋይስ ፍቅራችሁን በጣም ነው የማመሰግነው። በስመ አብ ዛሬማ በቃ ፈጣሪ ነው ቤት የገባው ጋይስ። እንዴት ሊሆን ይችላል? እንደዚህ እንዴት ሊሆን ይችላል? በእውነት ሳባ ይመስገን። ምን ዛሬ በቃ ይኸው እየተነፈስኩ ነው። ቶሎ ቶሎ ትንፋሽ እየተቆራረጠ በጣም ደስ ይላል። ያው ፍቅራችን እንደዚህ እኮ ነው። እንደውም እኔ አሁን ምን እንደምልህ አላውቅም፣ ሁሉም ሰዎች ስላሉት። ግን እግዚአብሔር አምላክ እድሜህን ይባርከው፣ ያሰብከውን በሙሉ ያሳካልክ። አላውቅም ማለት እኔም ያንተ እንትን ስለነበርኩኝ፣ በተለይ ደግሞ የረዳህን ሰዎች ብዙ ነገር እናውቃለን። የእውነት ማለት ነው ማውራት ማውጣት አቅቶን ብዙ ሰዎች ጀጅ ያደርጋሉ ሰዎችን። አንተ ግን አትሊስት እንኳን እንትን አይደለህም፣ ማንንም ጀጅ አታረግም። ትክክለኛውን ነገር ነው የምትናገረው እና ለዛም ይመስለኛል ብዙዎቻችን መተን እዚህ ለአንተ የምንነግርክ የምናወራክና የሚቀለንም መፍትሄም የምናገኘውም ለዚህ ይመስለናል። እና የእውነት ከልቤ እግዚአብሔር ይባርክ፣ ያሰብከውን በሙሉ ያሳካልክ። በጣም ነው የምንወድህ፣ በጣም ነው የምናከብርክ። ደግሞ ያው ከሲንግልነት ዘመንክ አውጥቶፍ ደግሞ ተሞሽረክ መቼም ወልደክ አላውቅም እንደዚህ ጃጅተን ራሱ እዚህ ላይ የምናወራ ይመስለኛል። ረጅም ጊዜ ስለሆነ የመጣ ነው ተያይዘን እስካሁን ስላለን ደግሞ እግዚአብሔር ባርኮክ በትዳር በልጆች ደግሞ አንተን ለማየት ያብቃን። እግዚአብሔር በቃ ያሰብከውን በሙሉ ያሳካልህ የኔ ወንድም። እኔ ብዙ ማውራት አልችልም እና ያው ቤዚ ያመሰግናለሁ የኔ እናት ስላስገባሽኝ፣ ቢያንስ ሃፒ በርዝዴይ ለማለት ስለበቃው ደስ ብሎኛል እና በጣም ነው የምንወድ አሌክስዬ። ቴንክ ዩ ሶ ማች የኔ እናት፣ በጣም ነው የማመሰግነው። እሺ እግዚአብሔር ያክብርልኝ። ቀላል ነገር አይደለም። ዛሬ ያላችሁኝን ነገሮች በሙሉ አረሳቸውም። እሺ በታሪክ በምንም በታሪክ አጋጣሚ አረሳቸውም። እሺ ጋይስ እናንተ ምናልባት በቀላሉ እያላችሁት ሊሆን ይችላል፣ ግን እኔ ከአይምሮ በላይ ነው። እሺ አሌክስ ወይ አታረሳሳን፣ ጨፍርልን። አድራ ዌልካም ብያለሁ። እንኳን ደህና መጣ። ስለመጣ ደስ ብሎኝ። አታረሳሳን፣ አንፋታም። ደግሞ ግን ሀድራ ሚስጥር አወጣክ። ለምን ተናገር እንዴ? አም ፕራውድ ኦፍ ዩ። በነገራችን ላይ ነው እንደ ጀግና ናችሁ። በውስጥ ሰው ተኝቶ ስትሰሩ የነበረው እኔ እንዴ በጣም እንዴት ጭራሽ አልገመትኩም እኮ ጭራሽ እንዴ ሰው እንኳን አይጠረጥርም ምናምን። ምክንያቱም ያልነገርንህ ነገር እንትን አለን አልፋቲም ብለን ግሩፕ መስርተናል። እዚህ የተገናኘን ልጆች አብረን ለማደግ ምናምን 30 ምናምን ሰው ያለበት ግሩፕ መስርተናል። ያው አታውቅም አልፋቲም ብለን መስርተነዋል እና እዛ ላይ ስንወያይ ጽሑፉን አይቶ መጥቶ ሚስጥር አወጣ። እንዴ እኔም አለሁበት እኮ እንዴት ነው ኤቭሪ 5 ሚኒት ድንግ ስል ሳይመን ፎቶ ሁሉ እየፈለጉ ነበር። የትኛው እናደርግ በቃ ፕሮፌሽናሊ ነበር። ኦ ማይ ጋድ አም ሲሪየስ። ኧረ ያጀብ ታፕ አድርጉ። 2000 እናስገባው። ይሄ ሳሌክ አለማወቅ አለበት።
እንደዚህ በዚህ ጊዜ የማያውቁ እናንተ ታፕታፕ ብታደርጉ አሁን ስንት ሰው የእሱን ስለ አሌክስ የማያውቅ ሰው ሊኖር ይችላል መጥቶ ልክ እንደ ጌም ታፕታፕ አድርጎት። አንዳንዴ እሱ ሲመጣ ጠዋት እነሱ ስራ ላይ ሊሆኑ ይችላሉ፣ አያውቁም ፎሎ ስላላደረጉት። ብዙ እህቶቻችን መጥቶ እነሱም ስለሱ ዝና ሰምቶ እነሱም የሚታከሙ አምሹር የብዙ ህይወቶች እንዳዳንካቃለሁ ራሳቸውን ለማጥፋት እየፈለጉ ያኮ ነው የሚያደርጓቸው። አንዳንድ የሚያስለቅስ ብዙ አለ በውስጥ ማን እውነቴን ነው የምልህ። አንተ በቃ ዘን ረጋ ብለህ ሳታመናጭቃቸው ምንም ቢሉ ምንም በቃ አንዳንዶች በቃ ይበቃሽኛል እንዴ ከዚህ በላይ ታሪ ምናምን ቢሉ ሁሌ ያመናጭቋቸዋል። እነሱም እኮ እህት አላቸው ግን አያስቡም። አንዳንዶቹ ደግሞ ወንድም እንደዛ ሆኖ እነሱም እህት አላቸው፣ ሴትም እህትም አላቸው። ሰው ሁኑ፣ በቃ እንዳንድ ሰው ሁኑ። መገኘት ትልቅ ነገር ነው። እውነቴን ነው የምልህ። ምንም እኮ አይገኝም አሌክስ። ምንም ሰዓቱን ቁጭ ብሎ ደከመኝ አይልም። በሰዓቱ ጠዋት ልክ እንደ ስራ ነው የሚመጣው። ስለዚህ አንዳንድ እህቶችም ላያውቁ ይችላሉ። በዚህ ምክንያት ያጀማ ታፕታፕ አድርጋቸው 3000 4000 መሆን አለበት እንዴ ከመሆነ ጥፍጥፍ። ለምን እሱን የማያውቁ ሰው አለ። አንድ እህት ከህይወቷን ሊያድን ይችላል። ሜይ ቢ እዛ ቁጭ ብላ ብቻዋን ነች። አንዳንድ ልጆች ደግሞ እንደምታውቀው አይችሉም፣ እንዴት መግባት ይፈራሉ። እንደዚህ ይሄንን ሁሉ እያበረታት ነው የምታስገባቸው። አይታ ቅድም እህታችን አላቅም ኮሜንቱን ምናምን ግን መግባት ብቻ ነው የምችለው ብላ ስትገባና ስታወራ ያችሁ። ስለዚህ ታፕታፕ እናደርግ ማለት ሼር እኔ ግሩፕ ላይ ሼር አድርግ ያለው ትልቅ ላይ። ስለዚህ እነሱ ሰዎች ይመጣሉ ብዬ አስባለሁ ሲያዩት። ስለዚህ ዛሬ እንቃውጠዋለን። እናንተም ሼር አድርጉ ለሁሉም፣ ኢቭን ለጠላቶቻችሁ ይምጡና ይታከሙ። ያኛ ያላችሁ እውነት ስፔሻል ዴይ ነው ዛሬ። ያላችሁ ምንም ክፉ ነገራት ኮስተር የሚለው ታውቃላችሁ። ቪዲዮ ሲሰራ ብቻ ሲመክር ነው እንጂ ሁሌ እኮ ደስተኛ ነው። እውነት አታዩበትም። የማይሆን ነገር ነው። አንዳንድ ሰው አታውቁም በፊታቸው። በቃ ይሄ ነው አሌክስ ማለት ይሄ ነው። ግን እንደዚህ ብሎ ሲመጣ ቪዲዮ ሲመክራችሁ ነው ያመን አዳምጡኝ በማለት ነው እንጂ ምንም ክፉን ነገር አላይም። እሱ ፈጣሪን ይፈራል። ሁሌ እኮ ፈጣሪውን ነው እንትን ምንም ሳይል እንደዚህ ነው። ቀስ ብሎ ተረጋግቶ ሰምቶሽ ምንም ብትይ እንደዚህ አይነት የት ነው የምታገኘው እንጂ ከቤተሰብ የበለጠ በላይ ነው። ደግሞ እናንተ እያወቃችሁ አሁንም አትላኩ። ወደደሽ ምናለሽ ሁሌ እንደሚለው እየሰማችሁም ትልካላችሁ። እውነት አታደርጉት እንዴ። ከወደደሽ እሱ ይላክልሽ። ወደፊት ስመጣ የሆነ ነገር አመሰረት እኔን ትወደኛለህ? አዎ እኔ ስመጣ ሁሉ ነገር አዘጋጅ፣ እኔ ያገባሃለሁ። እናንተ ለምንድን ነው የምትልኩት? ለእናታችሁ ሳትልኩ ምናደደው ታውቃለህ? ይህ ሁሉ ልካ ለእናቷ እንኳን አላከችም፣ ለአባቷ አላከችም። ይሁን ሁሉ ተማሩ ከዚህ እህቶቼ ፕሊዝ። ከምታደርጉ ወንድ ይመጣል፣ ወንድ ይሄዳል፣ ሴት ትመጣለች፣ ሴት ትሄዳለች። ግን ቤተሰብ ፎር ላይፍ ነው። ገባችሁ? እናንተ ያንን ልከ አስቡበት። ይህንን ገንዘብ አለ ለምሳሌ 40,000 ልከሽ ከዛ አንድ ነገር እናትሽ አያምጣው እንጂ አጎትሽ ቢታመሙ ምንም የለም አካውንትሽ ውስጥ ምትልክ ምን ልታደርጊ ነው? የዛ ጊዜ እውነቴን አስቡበት። እንደዛ አንዳንዴ መቃጠል አለበት ለማወቅ። እውነቴን ነው። ማንም እንደዚህ እሱ የሚነግራችሁን አይነግራችሁም። የዛ ጊዜ እንደዚህ አንድ ቤተሰባችሁ እንደዚህ አንድ ነገር ቢሆኑ ለዘላለም ትክክለኛ ታብዳላችሁ። እንደዛ አስቡ። ይህን ሰጥቼ ለወንድ እሱ ከፈለገሽ ይው ቆይ፣ እዛ ስትገቢ ነው ማንነቱ የምታውቂው እንዴ። እኔ አሌክስ አንድ ግሩፕ ውስጥ ታውቃለህ፣ በጣም የማሳዝን ታሪክ። እንኳን እሱ አንዳንዴ ቤተሰብ ይጎዳል በማለት ገብታ ምን አለች፣ እንደዚህ ነው ጓደኛዋ ይቺ ልጅ በቃ ስራዋን ነው የምትሰራው። በጣም ግሩፕ ላለች፣ ሁሌ ስራ ነች፣ ትገባለች፣ ትልካለች፣ ቤት ይሰራል ብሎ ፎቶ ነው የጎረቤት የሚልኩላት አሌክስ። ፌስቡክ ላይ ቲክቶክ ውስጥ የለችም፣ ግሩፕ በቴሌግራም አለች። ያንን ነው የሚልኩላት አመት በአመት እንደዚህ ነው፣ ይሄ ነው ይደርሳል ምናምን። ደን አንድ ጓደኛች ዱባይ ነች፣ እሷ አለች። በፌስቡክ ገባትልና አንቺ ጎረቤት እኮ ነች፣ ሰፈር ልጅ፣ አንቺ ባለጌ ነሽ፣ እናትሽ፣ እህትሽ፣ ወንድሞ ወጥተው ዱባይ ቡርጅ ከሊፋ እየሄዱ አንቺ አትነግሪኝም እነሱ መምጣታቸው? አውቀሽ አብረሽ አንቺ ነሽ ያለ ፎቶን የወሰድሽው ትላል።
እኔ ቃውቃቸው እኔ ምን አለበት ባያቸው እኔ እንደ እህቴ ይመስለኛል እንደ እናቴ ይመስለኛል ያንቺን እናት በማየት ብላ እንዴ ምንድን ነው የምታወሪው ያለቻት። እኔ እናቴ እኔ አላውቅም ማለት አረ ቆይ ላሳይሽ ፎቶ ስትል ልጅቷ እኮ በቃ አለቀሰች። ግሩፕ ውስጥ አለቀሰች። የት ነው የምትሄደው አታውቅም። ለምን የራሷ እናት እህቷ ወንድሟ በእሷ ገንዘብ ፕሬዚዳንቱ ስንት ዓመት ዱባይ መጥቶ ይዝናናሉ። እሷን እንኳን አልደወሉም። አስብበት አንድ እናት እንዴት ክፉ እንደሆነች አሌክስ አየው። እናቷ ወንድሟ መጥቶ ዱባይ ሲዝናኑ እሷን አልደወሉም። እሷ ማዳም ቤት ነች። እንዲህ አይነት ነገር በቤተሰብም አለ። አካውንት ካላቸው አካውንት በዚህ ጊዜ ኢቭን ዳሽን በይ ምን በይ በኦንላይን መክፈት ትችላላችሁ። አረብ ሀገር ሆናችሁ ራሳችሁ መላክ ትችላላችሁ። ራሳችሁ ገንዘብ እንትን ማለት ትችላላችሁ። እና እንደዛ አድርጉ እህቶቼ። ሶሪ ብዙ እንትን አልቆባችሁ። ቀጥል፣ እንደሰት። ግን ይሄንን ማወቅ አለባችሁ እህቶቼ። እሺ አድራይ ቴንክ ዩ ሶ ማች የኔ አባት እግዚአብሔር ያክብርልኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ዛሬ ማውራት ካልቻልኩ እንዳትፈርዱብኝ እሺ ጋይስ። ከምጠብቀው በኋላ የው ወይ ጁስ ምናምን እና ብዙ ነገር ከአቅሜ በላይ ስለሆነ ከጠበቅኩት በላይ ትንሽ ዘግየት ልልባችሁ እችላለሁ ሳወራ፣ ይቅርታ አድርጉልኝ እና በጣም ነው የማመሰግነው ቲጂ ሆነ አሌክስ አለሁኝ። አንዴ ኔትወርክ ስለያዘኝ እንዴ ልናገርና ልውረድ። እሺ ሂዊ፣ እሺ ይዘኛል እየታየኝ አይደለም። እሺ ሀዊ ትታያለሽ። ስለያዘኝ ኔትወርክ ያስቸግር። አሌክስ እኔ እንጃ እኔ ቃላት የለኝም ለአንተ፣ የምር ነው የምልህ። ለኛ ሁሉ ነገራችን ነህ አሌክስ፣ ሁሉ ነገራችን። እኔ የምር ነው የምልህ። በውስጣም ማንንም ማወራው የለኝም። እንደ እናትም እንደ አባትም እንደ እህትም እንደ ወንድም አድርገን አንተ ጋር ነው የምንመጣው። ማንም የለኝም። እኔ እንጃ ብቻ ቃላቶች ለእኔ ይከብደኛል፣ በጣም ነው የሚከብደኝና አሌክስ እንኳን ተወለድክልን የኛ ወንድም፣ የኛ ሁሉ ነገር፣ የስደት ሁሉ ነገራችን ነህ። መናገር ብዙም አልችልም። ብቻ ይከብዳል። ስላስገባችሁኝ ሁላችሁንም በጣም አመሰግናለሁ። እኔ እንጃ አሌክስ በጣም ነው የሚከብደው፣ የምር ነው የምልህ። ብዙ ነገራችን አንተ ለኛ ብዙ ነገራችን ነህ። ቃላት ነው የሚያንሰኝ ለአንተ። ቃላት የለኝም፣ ከምንም በላይ ቃላት የለኝም። ብቻ እንኳን ተወለድ፣ ዘመንህ ይባረክልን አሌክስ። እናመሰግናለን። አውርዱኝና የሚገቡትን አስገቡ። በጣም እኔ እንጃ ቃላት የለኝም፣ የምር ነው የምልህ አሌክስ። ቃላቶች በጣም ያጥሩኛል። እናመሰግናለን። በጣም አመሰግናለሁ። እሺ ሀዊ እህቴ በጣም አመሰግናለሁ። እግዚአብሔር ያክብርሽ፣ ያኑርሽ፣ ሁሌ ደስታ አይራቅሽ። እሺ ሁሌ ሰላም እሺ ብዛሽ። በጣም ነው የማመሰግነው። እሺ እናት እሺ ቲጂ ልቀጥል? አውሪ። ቆይ ውሃ እየቀዳሁ ልስማሽ። ውሃ ጠጣ። እሺ ያጀማ ታፕታፕ አድርጉ። ከመሆን ልደቱ እኮ ነው የምናቆማችሁ። ታፕታፕ አድርጉ። ከመሆን ለጌም እንደዛ ታደርጉ የለ። ከመሆን ታፕታፕ አድርጉ። ይሄ እኮ አሌክስ ነው፣ ህይወትሽን የሚያድን ሰው ነው። አንድ ቀን አሌክስ ዶክተራችን እኮ እንኳን ተወለድክልን ጀግና። አመሰግናለሁ የኔ እናት። ልደት ዛሬ ነው፣ ወፏ ነግራኛለች። መታ እዚህ ዱባይ አስታውሳኛለች። መልካም ልደት፣ መልካም ልደት፣ መልካም ልደት ላሌክሱ፣ መልካም ልደት ለሱሴ፣ መልካም ልደት ለዶክተር። የኔ ውድ ወንድም በጣም ነው የምንወድህ፣ በጣም ነው የምናከብርህ፣ በጣም ነው የምናመሰግነው። እንኳን ተወለድክልን፣ ኑርልን። እንኳን ዘንቦብሽ እንዲሁም ጤዛነሽ አለች እናቴ። እንኳን አልቅሰክ አይንክ የአይኔ አይን ሲታደል የለውም አገኘችኝ፣ ይኸውላችሁ አገኘችኝ። ኑኒ እናት እና አዲስዬ በጣም ነው የምንወድህ፣ በጣም ነው የምናከብርህ። ኑርልን። አንተን የወደደች ማፀን መልካም ፍሬ መልካም ዘር ያፈራል እና ተባረክልን። ደግሞ ተድረክ የሰርግ ዕለት አለሁልሽ፣ እጨፍርልሃለሁ እንዳታስብ።
አንተ ብቻ ለማግባት ያውቃል መጨፈር ብቻ አለን እና ኑርልን፣ ረዥም እድሜ ስጥ ከጤና ጋር ተባረክ። እጅግ በጣም ነው ውድ፣ በጣም ነው ማከብር የኔ ወንድም። እሺ ረዥም እድሜ ትስጥክ። አሜን አሜን። የኔ እናት ኑሪልኝ። እሺ እህቴ እግዚአብሔር ያክብርሽ። አሜን አሜን። በጣም አመሰግናለሁ። በጣም አመሰግናለሁ ኑንዬ የኔ እናት። ሞቅሞቅ አደረገችው ኩለቱ። ትንሽ እብድ ነገር ስለሆንኩ ለዛ ነው። በታይ በጣም ነው የምከታተለው። ብዙ ጊዜ እንትን ብለሽ ለመዳም የተፋጫውንማ ለመዳም መርፌስ መድኃኒት ስጧት ይላል። ምን አይነት መድኃኒት ሰጥቻት ነው የምተኛው? ያልክ ኒናስ የእንቅልፍ ኪኒ ሰጥተሻል? ደግሞ ኮሚክም እኮ ነው፣ ኮሚክም ነው። አዎ በጣም ነው ደስ የሚለው። እኔማ ስስቅ እና አይደብራችሁ፣ ፏ በሉ። እሺ እሺ ኑንዬ የኔ እናት እግዚአብሔር ያክብርልኝ። እሺ በጣም ቲጂ በጣም አመሰግናለሁ። እሺ አመሰግናለሁ። ክበሪልኝ። እሺ ምን እንደምልሽ አላውቅም። ሁላችሁም እሺ አመሰግናችኋለሁ። ሀሊማ አንዴ አጀማ ያቺን ልኩና የጊፍታችሁን ሜምበር ሁኑ። ሜምበር ከላይ ሜምበርን እስኪ ያስገቡ። 1000 ሰው ሜምበር አድርጉ። ከላይ ልብ ቅርጿን ከስሜ እንዴት ነው ሜምበር የሚሆነው? እኔ እኮ አላውቅበትም። እኔ ተጠቃሚ አይደለሁም። ሴንድ አድርጊው። አንድ እንትን ነው ያቺን አየሽው። ከዛ ኮፍያው ይመጣል። ካልመጣ እንደገና ነኪው። አንዴ ነው የሚያስለቅ። አንዴ ነው ደግሞ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ልብ ምልክቱ ሀሊማ ወይ አሌክስ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለ አልሐምዱሊላህ። ዋው ማሻአላ ብያለሁኝ። እንኳን ተወለድክ አሌክስዬ። ያው ንግግር አልችልም፣ በጣም ደስ ብሎኛል። እንኳን ተወለድክ፣ እንኳን ለዚህ ቀን አበቃክ። ያው ንግግር አልችልም። ያው ሰው ልጅ ከደስታ ብዛት ያረክሳላ። ያው ያ ስሜት አይዞሽ። አያችሁ? ዋው አመሰግናለሁ። ይሄ ደስ ያለኝ አሌክስ፣ በአንድ ቲክቶከር ሲጎዷቸው ነው የሚያለቅሱት። በደስታ ሲያለቅሱ አይቼ አላውቅም። ዋው ዋው ዋው! ኧረ ፈጣሪ ይጨማምርልህ። አጌን ዋው አሌክስ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። አላህ ይጠብቅህ ባለህበት እና ሰላም ሆኑ ሁላችሁ። አሜን። ስላስገባችሁኝ አመሰግናለሁ። አመሰግናለሁ። እሺ አመሰግናለሁ። ታውቃለህ፣ የስንት ወደፊት አንተ ማታውቀው ፈጣሪ ያላሳየው የስንት እህቶቻችን ህይወት ነው ያዳንከው። እንዴ ዲፕሬሽን እኮ ትልቅ ነገር እኮ ነው። ራሳቸውን ከፎቅ ሁሉ የሚዘሉ አሉ። ስንት አይቶ አሌክስ ቤተሰብ የለም። አየው እንደዛች ልጅ የራሷ ቤተሰብ ነው የጎዳት። አስብበት፣ ምን ታደርግ? አሁን እኮ ያቺ ልጅ በቃ በጣም ታማለች። አመሰግናለሁ። እሺ የእውነት ዛሬ በቃ ማውራት ሁላ ነው ያቃተኝ ነገሬን ካላችሁ ቲአይ ኧረ ያ ጀማ እኔ ያየሁት ታውቃላችሁ 10 ብቻ 957 ነው። አትሊስት 900 ሊስቲ ሜምበሩን ልኩ። ቤቱ እየጠነከረ ሲሄድ እኮ ለእናንተ ነው። ደግሞ ሌሎ እህቶችም ይመጣሉ የማያውቁት። አስቡበት። ፒስ ቴንክ ዩ ሶ ማች ቲ ኦኬ አሌክስ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እንኳን ለዚች ለተባረከች ለተቀደሰች ቀን አበቃህ አደረሰክ። አሜን አሜን። አመሰግናለሁ። እሺ ብዙውን ሰው ገልጾታል። ያው ቋንቋ የለውም፣ ቃላት የለውም። የምር እንዴት ብዬ ልንገርክ? ብቻ እንኳን ተወለድክ እና የምር ማለት ነው ከስር የመጣው የመሰረቱ ነው አንተንም እዚህ ጋር ያስቀመጠክ። ምክንያቱም ልረብሽ አልፈልግም፣ ደስታ ነው ግን የደስታ ነው የምር ማለት ነው። የእውነት ከልቤ ነው። እናትህ ናት እንደዚህ አድርጋ ለዚህ ያበቃችክ። ለእናት ክብር
የእውነት ለእናት የተባረከች እናት ነው። ከመሰረቱ ነው። አንድ ዛፍ ሲኮተኮት ውሃ ሲጠጣ ነው አይደል የሚያለመልመው። ስለዚህ አንተም ልክ እንደዛ ነው። ከዛ ስር ስለወጣ ነው መልካም አስተሳሰብ፣ መልካም ልቦና ስላለ ነው ይሄ ሁሉ ሰው ይሄን ነገር ያደረግልህ አይደል? እኔ እውነት ደስታዬ ልገልጽልህ ብቻ ስለወጣው ነው እንጂ ይሄን የምልህ ነገር የለኝም። ግን በቃ ደስታዬ ልነግርህ የወጣሁት ለምንድን ነው? ይሄ ሁሉ ሰው ለአንተ መልካም ነገር የሆነ መልካም ስለሆንክ ነው። ስለዚህ ቀሪ ዘመንህን እግዚአብሔር መድኃኒዓለም የድንግል ማርያም ልጅ የተባረከልህ የልብን መሻት መድኃኒዓለም ይፈጽምልህ። በቃ ደስተኛውን ዛሬ የተባረከች ቀናት ለአንተ ወደዚህ ምድር የመጣህባት እና የእውነት ከዚህ በላይ ድመቅ አበባውን ቤተሰቦችን በዚህ አጋጣሚ የእውነት አመሰግናቸዋለሁ። መልካም ቤተሰቦች ስለሆኑ አንተ መልካም ሆነ እዚህ ቦታ ላይ የመጣውና የእውነት ለስደተኞች ጥሩ አባት፣ ጥሩ ወንድም፣ ጥሩ መከታ ነህ ከእግዚአብሔር በታች ሁሉንም ደግሞ ይህንንም እግዚአብሔር ልቦናን አይፈጽመው። እንኳን ተወለድክ። የተባረከ የተቀደሰ ዘመን ይሁንልህ። ቀሪ ዘመን ደስተኛ የምትሆንበት የልብን መሻት ሁሉ እግዚአብሔር የሚፈጽምልህ ያድርግልህ። ይህን ነው ልልህ የምችለው። አመሰግናለሁ። እኔ ወንድም ተባረክ። በጣም አመሰግናለሁ። እሺ አመሰግናለሁ። ኑሪልኝ። እሺ በጣም ብዙ እኔ ቁጥር የማልጨርሳቸው እህቶች ወንድሞች እኔ የሰጠኝ እግዚአብሔር ስለወደደኝ ነው ያደረገው እና በጣም ገምቱት አትችሉም ምን አይነት ስሜት እንደሚፈጠር እኔ ውስጥና ጋይስ አስገባችሁ። እሺ በቃ ሁሉም ሰው ዛሬ ይግባ እስቲ በቃ አንድ ባንድ። እሺ አሌክስ አይ ሌላ ጊዜ እገባለሁኝ እኔ የምር ማለት ነው። ብዙ ጊዜ መግባት እፈልጋለሁ እና ታውቃለህ አንዳንዴ እንዳልከው ኮንፊደንስ ይጠይቃል። ምናልባት ከአንተ ብዙ ነገር ስለተማርኩ ሌላ ጊዜ እገባለሁ። እንደምታስገባኝ ተስፋ አድርጋለሁ። ለአሁኑ ተደሰት። መልካም ጊዜ ይሁንልህ። እንወዳለን። እኔ ወድ ወንድም። እሺ በጣም አመሰግናለሁ። እሺ ኑሪ አባቴ። እሺ ከታች ሆኜ እሰማለሁ አያለሁ። እሺ አባቴ። እሺ ኑር አሌክስ ኧረ የሆነ ነገር ብላ ከገባ ጀምሮ ምንም አደረግን ምግብ አለ እንዴ? ሲፋኒ እንዴ የምን ምግብ ነው? ትቀልሻለሽ እንዴ? ከዚህ በላይ ውሃ እየጠጣ አለሱማ እንዴት ቻልሽ? እሺ ማን ነው አስገባችሁ? እሺ ጋይስ ከታች አንድ ቁጥር የሚጽፉትን ሁሉ የሚግቡ እስቲ ዛሬ ስሜታቸው በቃ ይናገሩ። እሺ ችግር የለውም። አንድ ሰው ገብቷል፣ ግን ኔትወርኩ እየሰራ አይደለም መሰለኝ። ቲክታክ እንትኑ አልመጣም ፕሮፋይሉ ራሱ ኢቨን እና እኔ ወይ ነገ ምናምን በስነ ስርዓት ቪዲዮ ሰርቼ እናንተን ካላመሰገንኳችሁ ስረጋጋ እንጂ አሁን ምን አልበል ራሱ የሚይዘው መጨበጠው ጠፍቶብኛል። ወይኔ በላቸው ማለት አሁን ነው ጋይስ። እሺ ያ እሺ ጋይስ አስገቧቸው። እሺ ከሚላ አቤት እንዴት ነሽ? እንኳን ደስ አለህ፣ እንኳን ተወለድክልን ወንድማችን። እውነት በሚሊየን አንተ እድሜ ልክን የኛን ግማሽ ውሰድና አንተን ወለድ ወንድማችን። በጣም ነው የምናመሰግነው። በጣም ደስ ይላል እውነት። እኔ እንጃ በቃ እውነት ስራ እየሰራን አንተ ላይ ነው አይምሮአችን እየተረጋጋ። ቀን ሙሉ ራሱ ብንቆም ድካሙ አይደለም የሚታየን ያንተ ቁም ነገር ያንተ የምትነግረን ነገር ወደፊት አላማ እንዳለን ህይወታችን እንደለመለመና ከጨለማ አውጥተህ ወደ ብርሃን ስላቀረብከን በጣም ነው የምናመሰግንህ። ሁለተኛ ነገር ደግሞ ማለት ነው እንድንኖር አደረከን። አንተ አማርኛ እንኳን አይችሉም ብለህ አመናጭቀህ አትወረውረን። የምር በጣም ነው የምናመሰግንህ። እንዳንተ አይነት ወንድሞች ለእድሜ ልክ ይኑሩ። እንዳንተ አይነት ሚሊየን ይኑሩልን። እውነት
የሴት አክባሪ የሴት ወዳጅ እውነት እናትን አክባሪ ምን ብለን እንግለጽልህ? አንተ የምንገልጸው ራሱ ቃል የለንም። እውነት አሌክስ የወደመውን ሳይሆን አሁን ያለንበትን ህልማችንን እንድናይ ላደረከን ወንድማችን እናመሰግናለን። የአረብ ሀገር ስደተኛ እህቶችህን እንደዚህ አርገህ በሁሌ ሀሳብ ስትቀበል በጣም ነው የምንወድህ፣ እናከብረሃለን። እድሜ ልክ ኑርልን፣ በቃ ኑርልን። አንተን እያየን ሁሌ በተስፋ ነው የምንኖረው። እውነት በቃ እኛ ደግሞ ትልቅ ቦታ ደርሰን አንተ ደግሞ የእኛን ህልም እንድታይ ነው የምንወደው። እናመሰግናለን። በእውነት ወንድሜ ክበርልን። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እሺ ወንድሜ መልካም ልደት። ክበሪ ጋይስ። ከባድ ሀያት ናምና አሌክስ ወይዬ እንዴት ነህ? ክብሩ ይስፋ። ደህና ነኝ። እንዴት ነሽ? እንኳን ደህና መጣሽ። አለሁ አልሐምዱሊላህ። እንኳን ተወለድክ። ረጅም እድሜና ጤና ይስጥህ። በጣም ነው ማከብርህ፣ በጣም ነው የምከተልህ ማለት ነው። በፊት ቪዲዮዎችክን ነበር የማየው፣ አሁን ግን ላይቭክን እየተከታተልኩኝ ነው። በጣም ደስ ብሎኛል። በተለይ ደግሞ መዳም ቤት ለምንሰራ ለአረብ ሀገር ሴቶች ትልቅ ቦታ አለክ እና ትልቅ ክብርም አለክ። ነፃነት ነገሮችን ቀለል አድርገህ የምትረዳበት መንገድ እንድንወድህና እንድንከተልህ አድርጎናል። ለብዙዎች በብዙ ነገር ደርሰሃል። ለኔም ደግሞ አንድ ቀን ካስታወስክ የቡና ሱስ አለብኝ እንዴት ልተው ብዬ ነግሬክ መክረኸኝ ነበርና ምክርክም ጠቅሞኝ ቡናን ትቻለሁኝ። አልሐምዱሊላህ ወደ ጤንነቴም ተመልሻለሁ። የቱርክ ቡና ነበር የምጠጣውና በጣም ተጎድቼ ነበረ። ከዛ እንድድን መክረኸኝ ድኛለሁኝ። በቃ በጣም ጥሩ ሰው ነህ። በዚሁ ቀጥል። ለብዙ እህቶች የሚገርመው አሌክስ ሰው ቤት ስንሰራ ማለት ነው ፈልገነው ወደነው አክብረነው ነው የምንሰራው። እኔ የሰው ቤት ሰራተኛ በመሆኔ አፍሬ አላቅም፣ ወደፊትም አላፍርም። ግን ምንድነው መሰለ ጭንቀት አለ። ብቻህን ነው የምትንቀሳቀሰው ቤት ውስጥ። አሁን እነሱ አሁን ፋሚሊ ተሰብስቦ የሆነ ጋር ሲጫወት ሲያወራ፣ እኛ ደግሞ ክፍላችን ውስጥ ነው የምናሳልፈው። ገባህ አይደል? በዛ ሰዓት የሚያዳምጠንን ሰው ማግኘት፣ እነዚህ በነፃነት ተከብረን እንድናወራ እድሉን ማግኘት ለኛ ለአረብ ሀገር ሴቶች በጣም ትልቅ ነገር ነው። ገባህ አይደል? ስለዚህ ስለተረዳህን ቦታ ስለሰጠህን እናመሰግናለን፣ እናከብረሃለን፣ እንወድሃለን። እድሜ ረጅም እድሜ ኑርልን ወንድማችን። ሀድራም እንደዚሁ የማከብረው ወንድሜ ነው። እሱም እንደዚህ በጣም እህቶችን ሲመክር በተግባር እንደዚህ የሚቆምልን ወንድማችን ነው። እሱንም እናከብረዋለን። ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። ያንያ ሰላም ሰላም አሌክስ፣ በመጀመሪያ ሃፒ በርዝዴይ እንኳን ተወለድክልን። ቀሪ ዘመንህን የተባረከ የእውነት ሁሌም እከታተልሃለሁ። ብቻ ሐሙስ ዕለትና ዓርብ ዕለት ነው ያንተ እንትን ያለፈኝ ማለት ነው። ያንተ ፕሮግራም መንገድ ላይ ነበሩ እንጂ ሁሌም ነው ከታቾኝ የምከታተልህ ማለት ነውና ብዙ ትውልዶችን እያዳንህ ነው። ብዙ ሴቶችን እያተረፍክ ነው። ብዙ ሴቶችን ደግሞ በራሳቸው መተማመን እንዴት እንዳለባቸው እየመከርህ ምክር ሳይሆን በነገራት ላይ እንደ እንትን ነው። ይሄ ምንድነው የሚባል ይታዘዝላችኋል አይደል? ሄዳችሁ ታከሙ ምናምን እንደሚባለው ልክ እንደዛ ነው። አንተ ልባቸውንም እንደ ሁሉ ነገራቸውንም ታክመው እና በርታልኝ ወንድሜ። ቀሪ ዘመንህ ከክፉ ነገር የልብህን መሻት እድሜና ከጤና ጋር ይስጥህ። በጣም አከብርሃለሁ ወንድሜም። እግዚአብሔር ይህንን ስራህን አይለውጥብህ፣ ይህን ልብህን አይለውጥብህ። እኔ ድሮ ነው ይሄ እንትን ትረካዎችን አዳምጣለሁ። ትረካዎችን በጣም የምወዳቸው ትረካዎች አሉ ያንተ እና እውነት ነው የምልህ እንደ ታላቅ ወንድሜ በጣም አከብርሃለሁ። አንዳንዴ የምትናገራቸው
እኔ እንዴ ይሄ ሰው ምን እያለ ነው እያልሁ ነው የማዳምጥህ። የእውነት ከምር መድኃኔዓለም በሚያውቀው ማለት ነው። እና በርታልኝ። ይህን ልብህን አይቀየርብን። እድሜና ከጤና እስከነ ቤተሰቦችህ። ይሄ አዲሱ ዓመት አይደል የምታስበውን በዚህ አዲስ ዓመት እድሜ ከጤና ይስጥህ። እስከነ ቤተሰቦችህ ክፉ አትስማ፣ ክፉ አይድረስብህ እና መድኃኔዓለም ይጠብቅህ ባለህበት። በጣም እወዳለሁ፣ አከብርሃለሁ። ሃፒ በርዝዴይ። እንኳን ተወለድክልኝ። ረዥም እድሜ ይስጥህ። አሜን። አመሰግናለሁ። በጣም አመሰግናለሁ። እሺ ኑሪልኝ፣ ክበሪልኝ። እሺ እግዚአብሔር ችግር የለውም። አሌክስዬ እሺ ኩን ሰላም፣ እንዴት ናችሁ? ሰላም ሺብዛ፣ እንኳን ደህና መጣሽ። ሁላችሁንም ሰላም ብያለሁ። አሌክስዬ ሃፒ በርዝዴይ፣ እንኳን ተወለድክ። እና ያው ሁሉም ብዙ ተናግረዋል፣ ብዙ ብለዋል። ያው እኔም ስላስገባችሁኝ አመሰግናለሁ። እና ማውራው አስጠፋ። አይዞሽ። የእውነት እኔ ቅርብ ጊዜ ነው አንተ መከታተል ከጀመርኩኝና ብዙ እህቶች እዚህ መጥተው ብዙ ነገር ታሪካቸውን ያወራሉ እና ከነሱ ከታሪካቸውና አንተ ከምትሰጣቸው መልሶች ምናምን እውነት በራሴ በህይወቴ ብዙ ነገሮችን እንድማር መወሰን ያቃቱኝን ነገሮች እንድወስን እና ብዙ ትምህርቶችን ወስጄብሃለሁ እና በጣም ነው የምናመሰግን፣ በጣም ነው የምንወድግ። እውነት እንዳንተ አይነት ሰው እንዲበዛልን ነው የምንፈልገው እኛ ሴቶች ማለት ነው። እና አሁን ለምሳሌ አንድ ሐኪም ቤት ሄደ ቴራፒ ለምናምን ቴራፒ አሁን ለመውሰድ ብዙ ነገር ነው ያኔ ብዙ ብር ይጠይቁሃል ምናምን ነገር። አንተ ግን ምንም ነገር ከኛ ሳፈልግ በቅንነት ለእህቶች መከታ ሆነ ስለተገኘክ እውነት በጣም ነው የምናመሰግን፣ በጣም ነው የምንወድህ። ረጅም እድሜ ከጤና ጋር ይስጥልኝ እላለሁ እና በጣም ነው የማመሰግና። እንኳን ተወለድክ። ሃፒ በርዝዴይ። አመሰግናለሁ የኔ እናት ኩኒ፣ እግዚአብሔር ያክብርልኝ። እሺ እኔ እሺ፣ በጣም ነው የማመሰግነው። እሺ በጣም አመሰግናለሁ። እሺ መቅዲ ነች። ስመ ስላሴ እንኳን ደህና መጣሽ። እንዴት? እግዚአብሔር ይመስገን። እንዴት ቆያችሁ? ሁላችሁንም ሰላም ብያለሁ። አሌክስዬ ወንድማችን ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ ብያለሁ። እግዚአብሔር እድሜ ጤና ይስጥ። እውነት እኔ እንኳን እንደዚህ ገስት ላይ ገብቼ አላውቅም። በጣም ነው ደስ ያለኝ። እውነት ሁሌ ያዳምጣለሁ። እውነት መልካም ወንድም ነህ። እውነት እኔ ምንም ቃላት የለኝም። ቸሩ መድኃኔዓለም እድሜ ጤና ይስጥ፣ ከክፉ ሁሉ ይጠብቅ፣ መልካሙን ነገር ያድል። እውነት ከፊት ቅዱስ ሚካኤል ቅዱስ ገብርኤል ይጠብቁ። እውነት እኔ ማውራት ራሱ አልችልምና በጣም መልካም ወንድም ነህ። እኔ ብዙ ነገር ካንተ ተምሬያለሁ። እውነት ሰው ሆኛለሁ። በቃ ሰው እንዴት ነው ሰው ሆኛለሁ። እግዚአብሔር እድሜ ጤና ይስጥ። ሁላችሁንም እግዚአብሔር ይስጣችሁ። አመሰግናለሁ ስላስገባችሁኝ። ራሱ በጣም ነው የምፈራው። ለዛ ነው አሌክስዬ። ምንም ችግር የለም። ዛሬ ለእናንተ ቀን ነው። እሺ ዛሬ እናንተ ቀን ነው። አመሰግናለሁ መቅዲ። ሰላም አሌክስዬ። ወይ ናስራዬ እንዴት ነሽ? እንዴት ነው? ሃፒ በርዝዴይ። በእውነት እንደው ባታስገባኝ ልፈነዳ ነበር። ቅድም ጀምሬ ስልክ ስጽፍ እንደው ሃፒ በርዝዴይ ባልል ገብቼ ልፈነዳ ነበር ዛሬ። በእውነት ሃፒ በርዝዴይ አሌክስዬ። በጣም ነው የምንወድ፣ በጣም ነው የምናከብርህ። በእውነት ረዥም እድሜ ይስጥህ፣ ከኔ እድሜ ቀንሶ ይስጥህ። በእውነት ምንም የምልህ ነገር የለኝም። እና ደግሞ በጣም በቃ እናትን አባትን በጣም ረዥም እድሜ ይስጣት። ከሱ በላይ የሚያስደስት ነገር የለም። በቃ ምን ብዬ ልንገርህ? ቃላት የለኝም። በእውነት ነው የምልህ። ቅድም ጀምሬ ስሞክር በቃ እንደው ዛሬ ባታስገባኝና እንደዛ ባልል እንደው ልፈነዳ ነበር፣ አልችልም ነበር። በእውነት ነው የምልህ። ረዥም እድሜ ኖርልኝ። በእውነት በጣም ነው የምንወድ፣ በጣም ነው የምናከብር። በእውነት አንተ ለኛ ወንድማችን፣ አባታችን፣ ሁሉ ነገራችን። በእውነት መተን እኔ አንተ ጋር መጥቼ በቃ የውስጤን አውርቼ ራሴን እንትን ካልኩ በኋላ በቃ ጥሩ ነው ያለሁት፣ በጥሩ ሁኔታ ላይ ነው ያለሁት። በእውነት ነው የምልህ እና በጣም ነው የማከብር፣ በጣም ነው የምወድ። ረዥም እድሜ ይስጥ፣ ወልደ ክበር። በቃ ምንም የምልህ ነገር የለኝም። በጣም ነው የማመሰግነው። እሺ
አመሰግናለሁ። እሺ የኔ አባት አመሰግናለሁ። እሺ ማርቲ። አቤት አቤት አቤት። ያው ምን እንደምል አላውቅም። ያው ሁሉም ያሉትና እንኳን ለዚህ ቀን አበቃህ፣ እንኳን ተወለድክ ወንድማችን። እንወድሃለን፣ እናከብረሃለን። እኛ በሰው ሀገር ያለ ያው ብቻ በቃ ምን ልበልክ እና ፈጣሪ እድሜህን ያርዝምልን፣ ኑርልን። ያሰብከው እንጀራ ያላሰብከው እንጀራ የማታ እንጀራ ቸሩ መድኃኒዓለም ይስጥክ። አሜን። እና በጣም ነው የምትወደቅ። አሜን። አዎ በጣም ለኛ ናቸው ቤተሰቦችህ። በቃ ሺህ ሆነልን። አመሰግናለሁ ስለገባኝ። በቃ ቃላቶችን ምን እንድል አላውቅም። ማርቲ አመሰግናለሁ። አሌክስዬ ኑር። እሺ ወንድሜ። አሌክስዬ አመሰግናለሁ። እሺ መቅዲ ነች አይደል? ከላይ መቅዲ አለሽ? ጋይስ በጣም እውነት ዛሬ ሰላም አሌክስ፣ ከባድ ቀን ነው። ይሰማል? ይሰማል ወንድሜ። እንኳን ተወለድክ ወንድሜ። በእውነት ነው የምልህ አሌክስ፣ እኔ ብዙ አመት ስደት ላይ ኖሬያለሁ፣ ግን ቀደም ብዬ ባውቀው ኖሮ የምልበት ጊዜ ነው። ብዙ ስህተቶችን ተሳስቻለሁ፣ ብዙ ነገሮችን ሆኛለሁ። እውነት ለመናገር ለመግባት እራሱ ብዙ ጊዜ ሞክሬያለሁ፣ ምክርህን ፈልጌ። ግን አንዳንድ ጊዜ ሁልጊዜ ስለማዳምጥህ ቢያልፈኝ እንኳን ዩቲዩብ ላይ ገብቼ ያንተን እሰማለሁ፣ የእህቶችን እንትን የሚሉትን በእኔ ህይወት ላይ ያደረ ብዙ ነገሮች እሰማና ራሴን ያወቅኩበት ጊዜ ነው። እግዚአብሔርን እምልህ አሌክስ፣ ልጆች አሉኝ፣ ብዙ ነገሮች ሆኛለሁ። ግን እንዳንተ አይነት ወንድም በዚህ በቲክቶክ በሶሻል ሚዲያ ላይ ቢኖር ምን ያክል እህቶች እንደሚድኑ የት በደረስን እላለሁ ማለት ነው። እና ብዙ ተለውጫለሁ። ምን ትል መሰለህ፣ ወንድ ያዙ ወንድ አግቡ ትላለህ። እውነት ነው። እኔ እንጃ ምን እንደምልህ አላውቅም። ብቻ ግን እንኳንም ተወለድክ። ሁሌ እከታተልሃለሁኝ። እግዚአብሔርን በቃ እድሜና ጤና ይስጥህ። ምን እንደምልህ አላውቅም ወንድሜ። ብቻ የተመረቀች እናት ነች አንተን የወለደች። አንዳንድ የተመረቀው ቤተሰቡን ያስመርቃል፣ አንዳንድ ደግሞ ቤተሰቡን እንትን ያስብላል። እና አንተ ከነ ቤተሰብህ ነው፣ ግንድህ ነው ታውቃለህ። አንተ ቅርንጫፉ ብትሆን ግንድህ የተመረቀ ሆኖ ነው። እና ረጅም እድሜ ይስጥህ ወንድሜ። በጣም በጣም እንወድሃለን። ከልቤ ነው የምወድህ ወንድሜ፣ ማርያምን በጣም ማለት ነው። እና ሁላችሁም እንትን ስትል የሆነ ጌም ስትጫወት ሲሰጡህ እኔ ራሱ ይሆን እንባ ያንቀኛል። ምን አለ የሆነ ነገር ባለኝ እና ባስደስተው እላለሁ እግዚአብሔር። እና እህቶቼ እሱን ሰፖርት የምታደርጉ ሁላችሁም እወዳችኋለሁ። በጣም ነው የምወድህ። እድሜና ጤና ይስጥህ። አንድ ቀን ግን እታከማለሁ ገብቼ። እሺ እኔ እናት በደስታ በጣም ነው የምወድህ። እድሜና ጤና ይስጥህ ወንድም አለሜ። እሺ እኔ እናት በጣም አመሰግናለሁ። እሺ አመሰግናለሁ በጣም። አያችኋ በቃ ብዙ ሰዎች አሁን ከታች በቃ ፊትም ለዛም ነው በቃ ሁሉም ሰው ይግባ ያልኳችሁ። ማለት ምናልባት እንደዚህ አውርተን ስለማናቅ ውስጣቸው ያለውን ነገር ቢገልጹት ደስ ይላቸዋል እነሱም ብዬ አስባለሁ። እና ቴንክ ዩ ሶ ማች ጋይስ። በጣም በቃ ማውራት አልቻልኩም። እኔ ከአቅሜ በላይ ነው የሆነው። ሁላችሁም ውስጥ እንደዚህ አይነት ቦታ ነው እንደ ያለኝ ብዬ አላውቅም ነበረ። በእውነት እንደዚህ አግዝፌ አይቼው አላውቅም። አንዳንዴ ሰው በህይወት ቆሞ ሰዎች ስለሱ እንደሚያስቡ ቢያይ ጥሩ ነው እላለሁ። ማለት አሁን እኔ ስሞት እነዚህ ነገሮች ከሞትኩኝ በኋላ ቢሆን ወይም እናንተ ውስጥ ያለኝን ነገር ባውቅ ትርጉም የለውም። ማለት ያኔ በቃ ሞቻለሁ፣ ትርጉም አይሰጥም። ግን እንደዚህ ቁጭ ብዬ ግን ለዛ ነው ስሜቱ ያደረገኝ። ትንሽ ቁጭ ብዬ ሰዎች የሞቱ ሰዎች ስለነሱ ሌሎች ሰዎች ከሞቱ በኋላ የሚያስቡትን ትንሽ መለስ ብለው የማየት እድል ቢኖራቸው ከባድ ነው ስሜቱ ብዬ አስባለሁ። እና በጣም ነው የማመሰግነው። እሺ የእውነት
በጣም ነው ደስ ያለኝ። እንደ ዛሬ ደስ ብሎኝ አያውቅም። ብዙ ደስ ብሎኝ የሚያውቁበት ቀናቶች አሉ በህይወቴ ውስጥ፣ ግን ኢዝ ስፔሻል በቃ ስፔሻል ቀን ነው ዛሬ። ዛሬማ በቃ አስለቀስከን እኮ እኛንም። ኦርጋኒክ ነው ይሄ፣ ኦርጋኒክ ላቭ ነው። ገባ? የማይገኝ የሆነ ነገር አለ። በቃ ኦቶማቲክሊ ነው። ገባ አባባል? ይሄ አይገኝም የትም ቦታ አይደል? ለአንተ የሚያስቡት ብዙ ነገር ነው። ስለዚህ ነገር አገር የገባ ጊዜ ኢንቪቴሽን በቃ በየቦታው ነው ብትኖሩ፣ የትም በሄድክበት ከተማ በቃ አሌክስ ናኔ ቤት፣ እዚህ ከሄድ ናኔ ቤት ናበላ ጠጣ፣ እኔ ቤት ታድራለህ። በሄድክበት ጠላት ያስብበት። የሆነ ሰው ጠላት ኖሩት አንድ ከተማ መሄድ በየሰፈሩ ነው ከከተማ ኧረ አንዳንድ እህቶች እዚህ ሳያቸው እኮ ቢተኮስብህ አንተ ፊት ለፊት ሆኖ ጥይቱን ይወስዳሉ። 30-40 ነው። እውነቴን ነው። ያን ያህል ነው ኢምፓክት ያደረግከው ቁም ነገር ላይ ስንገባ። ገባ? ደስ አላቸው። አላቅም ነበረ እኔ እውነቱ ለመናገር ዛሬ ነው ስሰማ ማለት ኢምፓክቱ በጣም ነው እንዴ ታታለ። ኢቨን እኔ ሴት አይደለም በአንዳንድ ጊዜ እኮ መጥቼ ጠዋት ከስራ በፊት አያለው አይደለ ዞር ላላስ የዲስካ አጌኒስ ዱኝ ትላለው። ገባ? እነዛ ያቼ ማን የምለው ግን ለምን ታፕታፕ አደርጉ የእሱ ዝና እንዳለ በዞር አለበት። ታፕታፕ እናድርግ ማለት ነው። 1 ሚሊዮን ቻሌንጅ እናድርግ ማለት ነው። በ3 ደቂቃ 1 ሚሊዮን መግባት እንችላለን። የላ ሂዱበት እንዴ ትችላላችሁ። እንዴ ልደቱ ነው እንቢ ማለት የለባችሁም። እጃችሁ ይኸው አብረን ማለት ነው። አንድ ላይ 1 ሚሊዮን እንትንም አትርሱ። ይጠቅማል አካውንቱ። ያ ማለት ለእናንተ ነው። ኔትወርክ ፕሮብለም ወደፊት እንዳይኖረው ይቺ ሜምበር የምትባለው ብዙ ነገር ታደርጋለች በውስጥ ማለት ነው። ይሄ ከላይ ከስሜ ጎን ያለውን በቅርጽ ምልክት ነክታችሁ ሜምበር መሆን አሪፍ። ያው ላይቭም ሲገባ ይመጣላችኋል እና ጋይስ አውሩ እሺ። እና ሌሎቻችሁም በቃ አሁን ደግሞ የእናንተን እርስ በእርስ ምናምን ተጫወቱ እሺ። ዛሬ ደስ የሚል ቀን ነው ጋይስ። አሌክስ ዛሬ በጣም በቃ እኛን ራሱ አስለቀስከን። በቃ አላ በጣም ስሜታዊ ያረከን እኮ ስማ። እና እንደዚህ በ15 ቀን አንዴ ምናምን የቤተሰብ እንደዚያ ገስት እያስገባክ ምናምን በደንብ የምንተዋወቅበት ነገር በ15 ቀን አንድ ቀን የሆነ ሰዓት መደባ ማለት ነው። እና እዚህ ጋር ብዙ ሰው ማውቃቸው እኔ በኮመንት ነው እና የሆነ ኮመንት ላይ ተያዘን ግሩፕ ፈጠር ነው ማለት ነው። እና እንደዚህ ገስት ምናምን ስለማን ያው በኮመንት ነው ሁላችንም የተዋወቅ ነው ማለት ነው። እና እንደዚህ በ15 ቀን አንዴ ምናምን እንደዚህ የቤተሰብ ሲኖር በጣም ደስ ይላል። ብዙም እንተዋወቃለን ማለት ነው። እና ጥሩ ነው። እሑድም እንደዚህ እናደርጋለን። በቃ ሁላችሁም የገባችሁ እናንተ ብቻ የምታወሩበት ማለት ነው። የሆነ ርዕስ አንስታችሁ እየተወያያችሁ ምናምን እርስ በርስ የምትግባቡበት ምናምን እኔ ዝም ብዬ እናንተን ማይበት ቀን ማለት እንደዛ እናደርጋለን። ልክ ነው። እና በጣም በእውነት እንደ ዛሬ ደስ ብሎኛል። ኑራዬ ተሳስተሻል። ጠዋት ለእኔ ነው የሰጠሽው። አይ ጊፍቱን ችግር የለውም ጋይስ አስገቧቸው ሌሎቹንም። እናንተም አውሩ እሺ። ጥያቄ ካላችሁ ጠይቁኝ፣ ዛሬ መልሳለሁ። እሺ አሌክስ ዛሬ እኮ እረፍት አላረክም፣ አልደከመም፣ ውሃ ጠጣ፣ ምግብ ምናምን አልበላም፣ ምንም አልደከመኝ ምናምን። የእውነት በጣም ኢነርጂ እንደውም ኢነርጂ በጣም ጨምሯል። ቅድም ስገባ ደንግጬ ነበር፣ አሁን እየተሻለኝ ነው። አሁን አሪፍ ኮንፊደንስ ይዘው እረፍትም አላረክም። በዛው ብዙ ሳትልና የሚዙ ቁጥ እንዳትደረፍት ምናምን ሲያስፈልግ ትላንት ባክግራውንድ ማለት አቢስ ዩ ማም ስቲል አላይቭ እህት የለኝም ብላ እህት ነው ወንድም የለኝም ያልከው እህት ያው እነዚህ ሁሉ እህቶች ናቸው። ወንድሞች አሉ፣ ሁለት ታናሽ ወንድሞች። መቼ ነው ወደዛ ዱባይ የሄድከው? አረብ ሀገር ፈልገ ነው? በስራ ምክንያት ነው ወይ እንዴት ነው? ትንሽ ነካ አድርገህ ኖት ዲፕሊ። ዱባይ አይ ቲንክ አሁን ወደ 7 ወደ 8 ዓመት አካባቢ የሆነኝ ነው። እዛ ሬንጅ ላይ ነው ያለሁት እና ስመጣ ትንሽ ከባድ ነበር ለወንድ ልጅ እዚህ ሀገር። ወይኔ ኑንን አስገቧት ጋይስ፣ አስገቧት ከታች ጋይስ ታወራሽ ቲክታክ እና ትንሽ ከባድ ነበረ በዛ ጊዜ።
እዚህ ዱባይ ውጪ ያደርኩበት ጊዜ ነበር። ጎዳና ወጥቼ አድሬ ያውቃለሁ። የቤት ኪራይ መክፈል አቅቶኝ ማለት ዛሬ 7 ዓመት ምናምን ቻሌንጅ በጣም ማለት ብዙ ሳቅና ፈተና አልፏል በህይወቴ ውስጥ። በጣም ቅድም አልነበርክም እንጂ ሀድራዬ ቅድም በጣም ከስር መሰረቱ ስነግራቸው ነበረ። ብዙ ነገሮች በእሳት ሰይፍ አልፏል በእኔ ህይወት ውስጥ ማለት ከባድ ጊዜያቶችን አሳልፍ ያልሆነ ያኛውን ጊዜ በጣም ነው መወደው ማለት እንደው አሁን ተንበርክኬ ሁልጊዜ ፈጣሪ የማመሰግነው እንኳን በዛ ውስጥ አሳለፍከኝ ስለምትወደኝ ነው። እንደዛ አይነት አንዳንዴ ፈተና የሚሰጠው በጣም ጠንካራ ፈተና የሚሰጠው ለጎበዝ ተማሪ ነው ብዬ አምናለሁ። ትምህርት ቤት እንኳን ፈተናው ጠንከር ሲል ለጎበዙ ተማሪ ነው። ሰነፉማ ኦልሬዲ በቃ አይሰራውም። ለጎበዙ ነው ቻሌንጁ አቅሙን ጥንካሬው የሚፈትንበት እና በጣም ስለወደድከኝ ነው እንዲህ አይነት ነገር ውስጥ ያሳለፍከኝ ብዬ አመሰግነዋለሁ። እና ያም ደግሞ አሁን ላለሁበት ሰርቶኛል ብዬ አስባለሁ። በልጅነት ልጅ እያለሁ እንግዲህ ዘጠናዎቹ ውስጥ ካላችሁ እኔ እንግዲህ ዘጠናዎቹን በደንብ አጣጥመን ይኖርናት አርኬሊ ቀኖች ያ እና እኔ ቤት ውስጥ እንደኔ አሉ ከወንድሞቼ ምናምን ግን እንደኔ የተገረፈ የለም። በመገረፍ ደረጃ ብዙ ጊዜ ነግራችሁ አጠና እስኪያልቅ እንደውም ማዘር አጠና አልቆ እጇ ላይ በጥርሷ ሁላ አትለቀኝም ነበር እና አሁን ብሸልማት ገብቷችኋል ማለት ለካ ለዚህ ነበረ ያ ሁሉ ፋይት ፍልሚያ ማለት ነው እንዳልበላሽ ገብቷችኋል እንጂ ለቀቅ ቢያደርጉኝና እንደፈለግክ አይነት ነገር ተወኝ ባድግ ኖሮ ይሄኔ ሜቢ መራገጥ ሰው ልሆን እችላለሁ ወይ ሀገሩን የሚጠላ ምናምን ወይ ሌላን ሰው የሚራገጥ ሰው ምናምን እና ለሰው ክብር የሌለው ወይ ሱሰኛ ምናምን እና አንዳንዴ አሁን ዘመኑን ታውቁታላችሁ። አሁን ልጅን እንኳን ልትመታው ልትገርፈው ቀርቶ ከተቆጣው ራሱ በቃ ነገር ተበላሽ እና የአሁን ጊዜ ደግሞ ልጆች ምን እያደረጉ እንደሆነ እያያችሁ ትልቅ ሰው አያከብሩም። አንዳንዶቹ በቃ ይዘረጥጣሉ። እኛ ጎረቤት ሲገርፈኝ ቤተሰብ ከመጣ በለው ነው የሚባለው። እንደውም እዛው እንዳትለቀው እንደውም አሁን ማን ጎረቤት ይቆነጥጣል? ምን አገባኝ ነው የሚለው። አይታችኋል። ምን አገባኝ ነገር ስላለ በዚህ ጊዜ ያሉ ልጆች ሶሻል ሚዲያ ላይ እንኳን ስልክ ኖሯቸው የሚሰሩትን ነገር ታዩታላችሁ። አንዳንዴ ያስደነግጣል። እንዲህ ያደግነው እንዲያስብላል። እና እኛ ግን አሁን የኛ ጊዜው ዘጠናዎቹ ምናምን ምላችሁ ያውቁታል። ክፉ ቦታ እንኳን ሲያየህ ጎረቤት ምናምን ገርፎ ቀጥ ወደ ቤት ግባ የክልል ልጅ አይደለም ምናምን ነው ተብለዋል። ያደግን አስተማሪዎቻችንን እንኳን ስናያቸው ሰፈር ውስጥ ኳስ ስንጫወት ድንገት መምህሮቻችን ካለፈ ወደ ቲቸር መጡ ምናምን ብለን ወደ ቤት ነው የምንገባው። ማለት ሪስፔክቱ ነው የምላቸው ለሰዎች ያለን ፍርሃት ሪስፔክቱ እሱ አሁን የለም። አይታችሁ እኮ በቃ አዝናለሁ አንዳንዴ ማለት እንደ ድሮ ቢሆን አንዱን ቢቆጣ ምናምን ያገባኛል ስሜት ቢኖር ሁሉም ሰው ቢዋደድ ብዬ አመኛለሁና ትንሽ እሱ ነው የሚያሳስበኝ። ከዛ ውጪ ያኔ መከፋፈልም የለም። የሃይማኖት ልዩነቱ ራሱ አይታየንም። በእንደዚህ መከፋፈል በዘር ምናምን የለም። የት ምን እንደሆነ አታውቅም። ኢቭን ጠዋት ተጣልተን እናትና አባቶቻችን በእኛ ምክንያት ተጣልተው ልጆች ተደባድበን ቤተሰብ ተበጣብጦ እኮ ነው ሁለተኛ ልጄን ነጋም ተባብለው እኛ ከሰዓት ና ኳስ እንጫወት ምናምን ተባብለን እኛ ስንጫወት እንገኛለን። ቤተሰብ እኮ እንደዚህ ሆኗል እኮ በልጆች ምክንያት። እና ፍቅር ነበረ የድሮ ፍቅር ግን አሁን የለም። እሱ ቢኖር እመኛለሁ። ዊሽ ማድረገው የእውነት አሁን አስታወስከኝ ታውቃለህ። አንድ ሁለት ሴቶች አሉ የትም የምታያቸው ሁሌ ይሰዳደባሉ፣ ግን አንተ ቤት አይቻቸው ቁጭ ብለን መስለን አስታወስከኝ። አንድ ቀን እነዚህ ይሄ የአሌክስ ፍቅር እንዳልክ አስታወስከኝ። ሌላ ቤት በቃ ይባላሉ። አንቺ እንደዚህ ያደረግሽ ግን ስትወጣ እንደ ስራ ነው የወጣው? እንደ ማንኛውም በባህር ነው የወጣው? እንዴት ነበረ? በቢዝነስ ነው የወጣሁት? ያው ለስራ ነው። እዛ መቆየት ስላልፈለግኩኝ ለስራ ነው የመጣሁት እና ግን መጥቼ ስራ በቀላሉ ማግኘት አልቻልኩም ነበር መጀመሪያ ማለት ነው። በጣም ከባድ ነው።
ስራ ፈልጌ አጣው። ከዛ በቃ ፋይናሊ ኪራይ የተከራየሁበት ቤትም በቃ መክፈል ስላልቻልኩኝ ቤት ፈልግ ምናምን አሉኝ። ከዛ የሆነ ሰው ነው በቃ እንደው ድንገት እንደው ትንሽ ቀን ማርፍበት ምናምን ስል አሳረፉኝ እና አንድ ሰው የቤት ኪራይ ከፈለልኝ 1 ወር። በጣም አሳዝኛት ማለት ነው። አታውቅኝም ምናምን እንደዚሁ አበሻ ነው አገኝ። አዎ አበሻ እና እንደዚህ እኮ አበሻ የሚገርም ነገር ማለት ነው። በ10 ብር እዚህ ሀገር ታውቁታላችሁ፣ ዱባይ 10 ብር የሚሸጥ ምንድነው ሩዝና ስጋ አለ ብሪያኒ ኪችና የሚሸጥ ብሪያኒ በ10 ብር ብሪያኒ 2 ሳምንት ኖሬ ያውቃል። ለምሳሌ አንዴ የሚበላውን ምንም ማለት 10 ድርሃም በጣም በቃ ቢግ ዲል ለኔ እንደ 10 ሚሊዮን ብር ያየሁበት ጊዜ አለ። ፍሪጅ ውስጥ የተከራየሁበት ቤት ፍሪጅ ውስጥ አስቀምጠውና እሱን አውጥቼ ትንሽ የቀነስኩኝ ምናምን ለመኖር አይነት ነገር ማለት ነው። እና እዛ ሁኔታ ውስጥ ግን ሆኜ እግዚአብሔር አልተወኝም። የእውነቴን ነው የምላችሁ። ከየት መጣ በማይባል ሁኔታ በቃ አልፈዋለሁ ችግሮችን፣ ፈተናዎችን ምናምን እና እንደዛ የማጣትን ጥግ እንዳላየሁት ደግሞ የማግኘትንም ጥግ ደግሞ አሳይቶኝ ያውቃል። በቃ ከአቅሜ በላይ እንደዚህ በቃ ወጣልኝ እስክል ድረስ። ለዛ ነው ምንም የማይገርመኝ ጋይስ፣ በማግኘትና በማጣት መካከል ያለውን ልዩነት ስለማውቀው ሁልጊዜ የምነግራችሁ። ለዛ ለማግኘት ብላችሁ ውሸት መዋሸት፣ ሐሰተኛ መንገድ መሄድ፣ አቋራጭ መንገድ መጠቀም የለም። ከደረሳችሁበት በኋላ ማለት ነው ለዚህ ነው እንዴ ምናምን ነው የምትሉት። ማለት ገንዘብ አታችሁ ከሆነ በዚህ ሰዓት ገንዘቡን ስታገኙት ሁሉም ነገር ዩዝለስ ነው በቃ። ማለት ገንዘብ ፖይዝን እኮ ያ በቃ ሰው ለሚበላው ለሚጠጣው ምናምን መሰረታዊ ነገር ካሟላ በኋላ ሌላው ነገር እንዴ ለዚህ ነው ማለት ነው። ይህን ነገር ስመኝ ሌት ተቀን ሰዋሽ እንትስል ሳማታን ከግራ ቀኝ ምናምን የሆንኩት ነው የምትሉት ወደ ህሊናችሁ ስትመለሱ። ስታጡም ደግሞ አትሞቱም፣ አይተዋችሁም ፈጣሪ ምናልባት ሊያስተምራችሁ ነው። እኔ ቀደምም ብያችኋለሁ። የዘውትር ጸሎቴ ብታምኑ ባታምኑ እግዚአብሔር ምስክሬ ነው የምላችሁ፣ ብዙ ገንዘብ አትስጠኝ። ገንዘብ ከሰጠኸኝ ጭንቅላቴ ሊጠብ ይችላል፣ ሰይጣን ሊቀርበኝ ይችላል። ከሰጠኸኝ የሚገባኝን ስጠኝ። በቃ ከሰራው ይገባዋል የምትለው የልፋቴን ድካሜን። ከዛ ውጪ ኤክስትሪም ከሰጠኝ አንተ ልረሳ እችላለሁ፣ ልበላሽ እችላለሁ፣ ሰው ልንቅ እችላለሁ። እና እሱን በጣም ነው የምፈራው። ምክንያቱም የለበስኩት ስጋ ነው። ገብተዋል። ስጋ ስለለበስኩ እኔ ፍጹም አይደለሁም። ኤኒ ታይም ልበላሽ የምችልበት ደካማ ስጋ ነው ማለት ነው የለበስኩት። ስለዚህ ሁሌ ከአቅም በላይ የሆነ ነገር አትስጠኝ፣ ነገ መጥፌ ሊሆን ይችላል። እና እሱን ጠብቄ ነው መጓዝ የምፈልገው። ለሁሉም ሰው እኩል ክብር እንዲኖረኝ ነው የምፈልገው። በቃ ማለት ይሄ ምርጫዬ ነው። አንዳንድ ሰው በቃ ወይ እንትን ላይለው ይችላል እንዴ የምሩ ነው እንዴ ምናምን። እኔ ምርጫ መምረጥ ነው፣ ህይወት የምርጫ ጉዳይ ነው ብዬ ነው ማምነው። እና እናንተን ሁሉ የትም ኑሩ፣ በምንም አይነት ሁኔታ ውስጥ ሁላችሁም እኩል ነው ማከብራችሁ። ከዛ ውጪ በመስጠት ማለት በካርማ ህግ አምናለሁ እኔ። ማለት ሰው የሚሰጠውን ነው የሚያገኘው። ሀሳብ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምንም ነገር የሆነ ነገር መስጠት አለብን። ቲክቶክ ላይ እንኳን ስመጣ እኔ ጌም ምናምን መጫወት እንኳን ከጀመርኩ 5 ወር እኔ በ2 ወር ምናምን ነው ሌቭል 30 የገባሁት። በ2 ወር ምናምን አገኘው በቃ ለምወዳቸው ሰዎች ምናምን። እና ሳስበው እየሰጠኝ ደግሞ በስመ አብ በቃ ልነግርህ አልችልም። ከአቅሜ በላይ ማለት ነው። በቃ ልቆጣጠረው ከምችለው በላይ ምንድነው ብዬ ሳይ ለካ ስሰጥ በዚህ ጋር ደግሞ እሱ ይሞላል። አንተ በዚህ ጋር ስሰጥ ምንም ነገር የእውነት ሞክሩት ጋይስ። ምንም በምንም አይነት ሁኔታ ውስጥ ህጉ ይሄ ነው። የምትሰጡት ነገር ለእናንተ በሚሊየን አባስቶ ነው ቤት እንደሚጥር ነው እንጂ የሚጠፋው የሚሄድበት ስሰጥ ይመለሳል ሁሌ ላይ ቤት። እኔ እንኳን እንዳልኩ ጊፍት ምናምን ስሰጥ ማለት ለምወዳቸው በቃ በተለይ ምንም በቃ ማንም ሰው የለኝም ብለው ለሚያስቡ ልጆች ምናምን ሳያቸው እንትን ስል ለእኔ ደግሞ የሚገርም ነገር ፕሮፋይላቸውን የማላቃቸው ፎሎ አድርገውኝ የማያውቁ ምንም አውርተን የማናቅ ፕራይቬት የሆነ አካውንታቸው መጥተው ሰጥተውኝ ምናምን ይሄዳሉ። እና
ምስጋና ይፈልጉ ምናምን በቃ እኔ ሰፖርት ማድረግ ብቻ ምንድን ነው ስል ከህጉ ነው እዛ ጋር አንተ ስለምሰጥ እዚህ ጋር ደግሞ ማን እንደሚሰጥ አታውቀውም። ደግሞ ቀላል ጊፍት አይደለም እኮ ቶፕ ዋን አይ ሲ ያ በጣም እና ፈጣሪ አንዳንዴ ሊያዳላድ ብዬ ይላለሁ።